ስኬት የሚመጣው ከተፈጥሮ ተሰጥኦ ብቻ ነው ብለን እናስባለን አይደል? ዛሬ በአዳም ግራንት ሥራ ላይ ተመስርተን ይህንን አስተሳሰብ ሙሉ ለሙሉ የሚገለብጥ አንድ በጣም ወሳኝ ሐሳብ እናያለን። እና ጥያቄው ይሄ ነው፤ በጣም ስኬታማ ሰዎች እንዲሁ ተፈጥሮ ነው ወይስ ራሳቸውን ሰርተው የገነቡት ናቸው? ይህ ለዘመናት የቆየ ክርክር ነው፣ ግን መልሱ ብዙዎች ከሚያስቡት ፈጽሞ የተለየ ሊሆን ይችላል። አዳም ግራንት የተሰጠው ተረት ይላለው ምንድን ነው ይሄ? ገና ከጅምሩ ብልጥ የሚሉ ሰዎች ብቻ ናቸው ስኬታማ የሚሆኑት የሚል የተሳሳተ እምነት ማለት ነው። ነገር ግን እውነተኛ አቅም ብዙ ጊዜ በመጀመሪያ እይታ ተሰውሮ ነው የሚቀመጠው። እሺ፣ ታዲያ ከተፈጥሮ ችሎታ በላይ ለስኬት ወሳኙ ነገር ምንድን ነው? መልሱ አንድ ቃል ነው፤ ባህሪ። አዎ፣ የማሰብ ችሎታ ብቻ ሳይሆን ባህሪ የእድገት እውነተኛው ቁልፍ ነው። እስኪ እንመልከት። ለምሳሌ የቼዝ ዓለምን እንውሰድ። ለጀማሪዎች ከፍተኛ የማሰብ ችሎታ ያላቸው ሰዎች በፍጥነት ይማራሉ፣ ግን ወደ ግራንድ ማስተር ደረጃ ሲደርሱ ሁሉም እኩል ብልህ ናቸው። ልዩነት የሚፈጥረው ምንድን ነው? እዛ ላይ እንደ ጽናት እና ራስን መግዛት ያሉ የባህሪ ጥንካሬዎች ናቸው ወሳኞቹ። በጣም የሚገርም ጥናት ልንገራችሁ። ሁለት የሥራ ፈጣሪዎች ቡድን አለ ብለን እናስብ። አንደኛው ቡድን የንግድ ክህሎቶችን ተማረ፣ ሌላኛው ደግሞ በባህሪ ጥንካሬ ላይ አተኮረ። የትኛው ቡድን የበለጠ ትርፍ አስገኘ ብለን ብንገምት? ውጤቱ እውነት ለመናገር በጣም አስገራሚ ነበረ። በባህሪ ላይ ያተኮረው ቡድን ትርፉን በ30% አሳደገ። ሌላኛው ቡድን ያደገው በ10% ብቻ ነበር። የማለት ባህሪን ማዳበር የ3 እጥፍ የተሻለ ውጤት አስገኝቷል ማለት ነው። ይሄ ስለ ገንዘብ ብቻ ሳይሆን ስለ ሰው አቅም የሚነግረን ትልቅ ነገር አለ። ብዙ ጊዜ እነዚህን የባህሪ ክህሎቶች ለስላሳ ክህሎቶች ወይም ሶፍት ስኪልስ ብለን እንጠራቸዋለን። ግን የቃሉ አመጣጥ ከጦር ሜዳ መሆኑን ታውቃላችሁ? የአሜሪካ ጦር ለስላሳ ያላቸው ከመሳሪያ ጋር ያልተያያዙ ክህሎቶች ነበር። በኋላ ግን የሥነ ልቦና ባለሙያዎች እነዚህ ለስላሳ የሚባሉት ክህሎቶች የውጊያ ጥንካሬ እውነተኛ ምንጭ እንደሆኑ አረጋገጡ። እናም ቁም ነገሩ ይሄ ነው። ስብዕናችን የማይለወጥ ዕጣ ፈንታችን አይደለም፣ ዝንባሌያችን ነው እንጂ። የባህሪ ክህሎቶች ግን ከነዚህ ዝንባሌዎቻችን በላይ እንድንሆን እና ለመርሆቻችን እንድንኖር የሚያስችሉን መሳሪያዎች ናቸው። ባህሪ የምንመርጦ ነገር ነው። እሺ፣ ባህሪ ወሳኝ መሆኑን አየን። ጥሩ። ግን እንዴት ነው የሚዳበረው? ዝም ብሎ የሚመጣ ነገር አይደለም። እስኪ በዕለት ተዕለት ሕይወት ልንጠቀምባቸው የምንችላቸውን ተግባራዊ ስልቶችን እንመልከት። አንድ ነገር መማር ስንጀምር መጀመሪያ ላይ ዋው እንዴት ደስ ይላል፣ በፍጥነት ነው የምንሻሻለው። ከዛ ግን ድንገት ግድዳ ጋር የተጋጨን ይመስላል። እድገታችን ይቆማል። ይሄ ልክ ተራራ እንደ መውጣት ነው። መጀመሪያው ቀላል ነው። ወደ ላይ በወጣን ቁጥር ግን መንገዱ እየከበደ ይሄዳል። ዋናው ነገር ይህ የተለመደና የሚጠበቅ ነገር መሆኑን መረዳት ነው። ታዲያ እድገት ሲቆም ምን እናድርግ? ተስፋ እንቁረጥ? በፍጹም። 3 ቀላል ደረጃዎች አሉ። አንደኛ፣ መደናገጥ አያስፈልግም። ይህ የሂደቱ አካል ነው። ሁለተኛ፣ አንድ እርምጃ ወደ ኋላ መውሰድ። የሞከርን የነበረው መንገድ ላይሰራ ይችላል። ሦስተኛ፣ አዲስ መንገድ ፈልጎ መሞከር። ዋናው ነገር መሞከሩን አለማቆም ነው። እድገትን ለማፋጠን የሚረዳ አንድ ቀላል ግን በጣም ኃይለኛ ዘዴ አለ። ከሰዎች አስተያየት ከመጠየቅ ይልቅ ምክር መጠየቅ። ይሄ ትንሽ የሚመስል የቃላት ለውጥ ትልቅ ልዩነት ያመጣል። አያችሁ፣ ልዩነቱ በአእምሮ ውስጥ ነው። አስተያየት ስጠኝ ስንል ሰውየው ያለፈውን ነው የሚያየው፣ እንደ ዳኛ ሆኖ ስህተት ይፈልጋል። ምክር ስጠኝ ስንል ግን ወደ አሰልጣኝነት እንጋብዘዋለን። ትኩረቱም ከስህተት ወደ መፍትሄ ይሸጋገራል። ልክ ይሄ ምስል እንደሚያሳየው የቃላት ለውጥ ብቻ ነው፣ ግን ሙሉ ለሙሉ አስተሳሰቡን ይቀይረዋል። ምክር ስንጠይቅ ሰዎችን ከችግሩ ጎን ከማቆም ይልቅ ወደ መፍትሄው እንዲመጡ እንጋብዛቸዋለን። ተቾችን እንኳን ወደ አጋርነት መቀየር ይቻላል ማለት ነው። እስካሁን ያወራነው ስለ ግል እድገት ነው። አሁን ደግሞ እስኪ ነገሩን እናስፋው። በቡድን ደረጃስ አንድን ቡድን ወይም ድርጅት በሙሉ እንዴት ማሳደግ ይቻላል? እስኪ የወርቃማዎቹ 13 ታሪክን እንመልከት። በአሜሪካ ባህር ኃይል የመጀመሪያዎቹ ጥቁር መኮንኖች ነበሩ። በከፋ የዘር መደሎ ውስጥ ፈተናውን ለማለፍ ልዩ ዘዴ ተጠቀሙ። እያንዳንዱ ሰው በአንድ የትምህርት ዘርፍ ላይ ጠልቆ በማጥናት ሌሎቹን ያስተምር ነበር። በዚህ የቡድን ትምህርትና መደጋገፍ ሁሉም በከፍተኛ ውጤት አለፉ። የታሪክ የሚያስተምረን ትልቁ ጥንካሬ የሚመጣው ከግለሰብ ብቃት ሳይሆን
ከጋራ መደጋገፍ መሆኑን ነው። ይህ ምን ያስተምረናል? በጣም ምርጥ የሚባሉ ቡድኖች የግድ በጣም ጎበዝ ግለሰቦች ስብስብ ብቻ አይደለም። ይልቁንም የሁሉንም ሰው ሐሳብ አውጥተው መጠቀም የሚችሉ ናቸው። የጋራ ብልህነት የሚባለው ይሄ ነው። ይህ የሚሆነው የቡድኑ አባላት እርስ በርስ ሲደማመጡና የሁሉንም ሐሳብ ሲያከብሩ ነው። እናም በሌሎች ውስጥ የተደበቀውን አቅም ለመውጣት ከመጀመሪያ እይታችን ባሻገር ማመልከት አለብን። ሰዎች መጀመሪያ ላይ ሊሳሳቱ ይችላሉ፣ ነገር ግን ሁለተኛው ዕድል ሲሰጣቸው የሚያሳዩት እድገት ነው እውነተኛ ችሎታቸውን የሚገልጸው። እሺ፣ እስካሁን ያየናቸውን ሐሳቦች በሙሉ የሚያጠቃልል አንድ የመጨረሻና ዋነኛ ነጥብ አለ። ይህንን ከተረዳን እድገትን የምንመለከትበት መንገድ ሙሉ በሙሉ ይቀየራል። እድገትን ገድለው የሚቀብሩ 3 የተለመዱ ግትር አስተሳሰቦች አሉ። ሰባኪው የራሱ እውነት ብቻ ትክክል እንደሆነ ያምናል። ከሳሹ የሌሎችን ስህተት በማግኘት ላይ ያተኩራል። ፖለቲከኛው ደግሞ የራሱን ወገን በማጽደቅ ሌላውን ይኮነናል። እነዚህ ሁሉ ለመማር ዝግጁ ናቸው። መፍትሄው ምንድን ነው? እንደ ሳይንቲስት ማሰብ። ሳይንቲስት መላምቶችን ይፈጥራል፣ ይፈትናል፣ ከውጤቱ ይማራል። ትክክል ከመሆን ይልቅ እውነቱን ለማግኘት ይጥራል። ይህም ማለት ለምን ልንሳሳት እንደምንችል በንቃት መፈለግ ማለት ነው። ይሄ በጣም ወሳኝ ነጥብ ነው። እንደ ሳይንቲስት ማሰብ ማለት ሁልጊዜ ትክክለኛ መልስ አለን ማለት አይደለም፣ በፍጹም። እንዲያውም ተቃራኒው ነው። በመሞከር ከስህተቶች በመማር እና ሁልጊዜ ለማሻሻል ዝግጁ በመሆን ትክክለኛውን መንገድ ማግኘት ማለት ነው። ይሄ የአዳም ግራንት አባባል በጣም ኃይለኛ ነው። እርምጃ ለመውሰድ በራስ መተማመን እስኪሰማን ድረስ የምንጠብቅ ስንቶቻችን ነን? እውነታው ግን በተቃራኒው ነው። በራስ መተማመን የሚመጣው ከድፍረት በኋላ ነው፣ በፊት አይደለም። እናም የዛሬውን ማብራሪያ በዚህ ወሳኝ ጥያቄ ልዝጋው። ከዚህ ሁሉ ትንታኔ በመነሳት ስለ ስውር አቅም የትኛው መላምት ነው ዛሬውኑ ሊፈተን የሚችለው? መልሱ የለውጡ መጀመሪያ ሊሆን ይችላል።